ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል የትምህርት ርዕስ እንግዲህ እየተማማረን ፓርት 26 ላይ ደርሰናል። በፓርት 25 ኮንጀኒታል አኖማሊ በሚል ርዕስ ጀምረ ነበር። ከዛም ውስጥ ከሚገኙት ስለ የተወሰኑትን ለማየት ሞክረን ነበር። ዛሬ ደግሞ አብኖርማሊቲ ሪሌትድ ቱ ከሪስፓሬሽን ጋር በተገናኘ ያሉ ነገሮችን ለማየት እንሞክራለን ማለት ነው። እንግዲህ እስከ ፍጻሜ ድረስ አብራችሁን ቆዩ እያለን ወደ ትምህርታችን እንገባለን። በእነዚህ አብኖርማሊቲ ሪሌትድ ቱ ሪስፓይሬሽን ላይ ሶስት ነገሮችን ለማየት እንሞክራለን። የሶስት አብኖርማሊቲዎችን አንደኛው ዲያፍራማቲክ ሄርኒያ የሚለው ነው። ሁለተኛ ኮናል አትሬዣ፣ ሶስተኛ ደግሞ ላርኒንጃል ስትራይደል በሚል ለማየት እንሞክራለን። ዲያፍራማቲክ ሄርኒያ የሚለውን ማየት ስንጀምር ምን ይላል? ዲያፍራማቲክ ሄርኒያ ኢዝ ኤ በርዝ ዲፌክት ኢን ዊች ዜር ኢዝ አን አብኖርማል ኦፕኒንግ ኢን ዘ ዲያፍራም ዘ መስል ዛት ሄልፕስ ዩ ብሪዝ ማለት ይሄ ዲያፍራም የምንለው መስል እኛ ብሪዝ በምናደርግበት ጊዜ የሚረዳን ሰፖርት የሚያደርገን የመስል ክፍል ነው እና እሱ መስል ላይ ኦፕኒንግ ካለ ያ ምን እንላለን? ዲያፍራማቲክ ሄርኒያ እንላለን ማለት ነው። ኦፕኒንግ አሎስ ፓርትስ ኦፍ ኦርጋንስ ፍሮም ዘ ቤሊ ኦር ስቶማክ ስፕሊን ሊቨር ኤንድ ኢንተስታይን ቱ ጎ አፕ ኢንቱ ዘ ቸስት ካቪቲ ኒር ዘ ላንግስ ማለት ነው። ይሄ ኦፕኒንግ መኖሩ ምንድን ነው የሚለው ከሱ ከዲያፍራሙ በታች የሚገኙ የተለያዩ ክፍሎች እነ ስቶማክ እነ ሊቨር እነ ስፕሊን እነ ኢንተስታይንን ወደ ላይ እንዲወጡ ያደርጋል እና እነዚህ ወደ ላይ በመውጣታቸው ደግሞ ላንግ ላይ የሚፈጥረው ተጽዕኖ አለ እና ሪስፓራቶሪ ፕሮብሌም እንዲፈጠር ምክንያት ይሆናል ማለት ነው። ስለዚህ እዚህ ምስል ላይ እንደምትመለከቱት ይሄው ዲያፍራም የምንለው ይሄኛው ምስል ነው እና እዚህ ምስል ላይ አብኖርማል ኦፕኒንግ ሲኖር ከዚህ ከታች ኢንተስታይን ወደ ላይ እንዲወጣ ምክንያት ሆኗል ማለት ኢንተስታይን ፕሮትሩድ አድርጎ ወደ ላይ እንዲወጣ ሆኗል እና እዚህ ጋር እንደምትመለከቱት ደግሞ ከላይ በኩል ያለው ሳምባ ነው ይሄኛው ማለት ነው። ሳምባ ላይ ቀላል የሚባል ተጽዕኖ አይደለም የሚፈጥረው ማለት ነው። ይሄ ለመፈጠሩ ኮዙ ምንድን ነው ምክንያቱ ምንድን ነው የሚለውን ስናይ ኢት ኢዝ ኮዝድ ባይ ኢምፕሮፐር ጆይኒንግ ኦፍ ስትራክቸርስ ዱሪንግ ፌታል ዴቨሎፕመንት ማለት ነው። ፌታል ማህፀን ውስጥ ባለበት በሚያድግበት ጊዜ ስር ጆይን መደረግ ያለባቸው ስትራክቸሮች ጆይን ሳያደርጉ ሲቀሩ የሚፈጠር ነው ማለት ነው። ይሄ ዲያፍራማቲክ ሄርኒያ የምንለው ይህ ጆይን ባለማድረጋቸው ምክንያት ዘ አብዶሚናል ኦርጋን ሰቻስ እነ ስቶማክ እነ ስሞል ኢንተስታይን እነ ስፕሊን ፓርትስ ኦፍ ዘ ሊቨር ኤንድ ዘ ኪድኒ አፒር ኢን ዘ ቸስት ካቪቲ ላይ እንዲታዩ ምክንያት ይሆናል ማለት ነው። ዘ ላንግ ቲሹ ኦን ዘ አፌክትድ ሳይድስ ዘስ ኖት አሎውድ ቱ ኮምፕሊትሊ ዴቨሎፕ ማለት ነው። ይሄ ደግሞ አፌክትድ የሆነው ሳይድ ላይ ማለትም ወደ ላይ የወጣበት ፓርት ላይ ያለው ላንግ በሱ በኩል ያለው ላንግ ምን እንዲሆን ይሆናል? እድገቱን ደግሞ እሱም በአግባቡ እንዳያድግ ይገታዋል ማለት ነው። ይሄ ወደ ላይ ከታች ያሉ ኦርጋኖች በመሄዳቸው ምክንያት ማለት ነው። ብዙ ጊዜ ይሄ የሚታየው የትኛው ሳይድ ላይ ነው? ሌፍት ሳይድ ላይ ነው የሚታየው ማለት ነው። በዚህ የተያዘ ሰው ምን አይነት ምልክትን ያሳያል የሚለውን ስናይ የመጀመሪያ ሲቪር ብሪዚንግ ዲፊካልቲ አለ። በጣም ለመተንፈስ በጣም ይቸገራል። ብሊሽ ከለርድ ስኪን ዱዊቱ ላክ ኦፍ ኦክሲጅን ማለት ነው። ሳምባው ላይ ስቲል ችግር ስላለ ለሰውነቱ ውስጥ ኦክሲጅን በሚያስፈልገው ልክ እያቀረበ ስላልሆነ ከለር ለውጥ ይታያል። ራፒድ ብሪዚንግ ይኖራል። ይህን ለማስተካከል ፋስት ሀርት ሬትም ሊታይ ይችላል ማለት ነው። እንዴት ዲያግኖስ ይደረግ የሚለውን ስናይ ደግሞ አንደኛ ፕሬግናንት ማዘር ሜያብ ኤክሰሲቭ አማውንት ኦፍ አሚኒዮቲክ ፍሉድ ሊኖራት ይችላል። ፌታል አልትራሳውንድ ሜሾ አብዶሚናል ኮንተንትስ ኢን ዘ ቸስት ካቪቲ ነው። በአልትራሳውንድ የፌተሱን በምናይበት ጊዜ ምን እናያለን? አብዶሚናል ኮንተንትን ቸስት ካቪቲ ላይ እናያለን ማለት ነው። እንዴት ኤግዛማይን በምናደርግበት ጊዜ ምን ነገሮችን እናያለን ስናይ አንደኛ ምን እናያለን? ኢሬጉላር ቸስት ሙቭመንት እናያለን በኤግዛሚኔሽን ጊዜ። ሌላኛው አብሰንት ብሪዝ ሳውንድ ኦን አፌክትድ ሳይድ ማለት ነው። እዛ አፌክት በተደረገበት ሳይድ ላይ ላንግ ላይ ችግር ስለሚኖር ያን ብሪዝ ሳውንድ ለመስማት በምንጠጋበት ጊዜ ያን ሳውንድ አለመስማት አለመኖር። ባውል ሳውንድ ደግሞ ሊሰማ ይችላል። ምክንያቱም ኢንተስታይን ወደ ላይ ፕሮትሩድ አድርጎ ሊሆን ስለሚችል። አብዶመን ፊልስ ሌስ ፉል ኦን ኤግዛሚኔሽን ባይ ተች። ምክንያቱም ከታች ወደ ላይ የሄዱ ኦርጋኖች ስላለ አብዶምንን ፓልፔት በምናደርግበት ጊዜ ሌስ ፉል ሆኖ ሊሰማን ይችላል። ቸስት ኤክስሬ ሜይ ሾው ዛት አብዶሚናል ኦርጋንስ ኢን ቸስት ካቪቲ ላይ ሊታይ ይችላል ልጁን በምናይበት ጊዜ ማለት ነው። ይህ ቅድም በምስሉ ላይ የተመለከትነው ነው። ሌላ ኢንዲኬሽን ፎር ዲያፍራማቲክ ሄርኒያ ሪፔር እንዲደረግ የሚያሳዩ ምልክቶች ደግሞ ምን ምንድን ናቸው ምነው ስናይ አንደኛ ቸስት ኤክስሬ በምናይበት ጊዜ ቸስት ኤክስሬ ሾዊንግ ዲያፍራማቲክ ሄርኒያን የሚያሳይ ከሆነ፣ ሌላ ሲቨር የሆነ ብሪዚንግ ዲፊካልቲ ከሆነ በጣም በከባዱ ለመተንፈስ የሚቸገር ከሆነ፣ ሪስፓራቶሪ ዲስትረስ ከተፈጠረ ልክ እንደተወለደ ማለት ነው። ሌላ ፕሪናታል አልትራሳውንድ ኦፍን አይደንቲፋይስ ዲያፍራማቲክ ሄርኒያ። በፕሪናታል አልትራሳውንድ በእርግዝና ጊዜም አልትራሳውንድን ተጠቅመን በምናይ ጊዜ ይህን ሄርኒያ የምናይ ከሆነ ያን ሄርኒያ ሪፔር ማድረግ በጣም አስፈላጊ ሆኖ ይገኛል ማለት ነው።
እንዴት ነው የሚስተካከለው የምንለው? አን ኢንሲዥን ኢዝ ሜድ ኢን ዘ አፐር አብዶመን አንደር ዘ ሪብስ ማለት ከላይኛው ከደረት አጥንቶቹ መሀል ላይ በአጥንቶቹ መሀል ላይ ትንሽ ኢንሲዥን ይሰራል። ትንሽ ቀዳዳ ነገር ይከፈትና ምን ይደረጋል? ከዛ በኋላ ዘ አብዶሚናል ኦርጋንስ አር ጀንትሊ ፑል ዳውን ማለት ወደ ላይ የወጡት የአብዶሚናል ኦርጋኖች ወደ ታች እንዲገቡ ይገፋል፣ ወደ ታች እንዲገቡ ይደረጋል። ከዛ በኋላ ያ ኦፕኒንግ ደግሞ ዲያፍራም ላይ ያለው ምን ይደረጋል? ዲያፍራም ኢን ፖዚሽን ኢንቱ ዘ አብዶሚናል ካቪቲ ዘ ሆል ኢን ዘ ዲያፍራም ኢዝ ሪፔርድ ኤንድ ኢንሲዥን ኢዝ ስቲችድ ክሎዝድ ማለት ነው። ያ ዲያፍራም ላይ ያለው ኦፕኒንግ እንዲዘጋ ይደረጋል። ከዛ በኋላ በተከፈተው ቦታ ደግሞ የገቡ የተለያዩ አየሮች ብለድ ካለ ፍሉዶች ካሉ እንዲወጡ ይደረግና ያን ቦታ እንዲዘጋ ይደረጋል። ለላንግ ቦታው እንዲመቻች ተደርጎላት ማለት ስራውን እንድትሰራ። The lung tissue may be underdeveloped on the affected side and the outcome depends on the development of the lung tissue ማለት ነው። ሶ አፌክት በተደረገበት ፓርት ላይ ላንግ ላይ ትልቅ ተጽዕኖ ይኖረዋል ብለናልና ስለዚህ ከተስተካከለ በኋላ ራሱ የመትረፍና ያለመትረፍ እድሉ ላንግ ከዚህ ቀደም ዴቨሎፕ አድርጋለች ወይ አላደረገችም የሚለው ዴቨሎፕ ካደረገች የመትረፍ እድል ይኖረዋል፣ ካላደረገች ደግሞ ልክ እንደዛው ጉዳት ሊፈጠር ይችላል። ኢንፋንት ሁ ሰርቫይቭ ሜይ ሃቭ ሳም ሎንግ ተርም ላንግ ዲዚዝ ማለት ነው። ሰርጀሪ ተሰርቶ የተረፉ ልጆችን ቢኖሩ ግን ለረጅም ጊዜ የላንግ ታማሚ ይሆናሉ፣ የጉበት የሳምባ በሽተኛ ይሆናሉ ማለት ነው። ሌላኛው ሪስፓራቶሪ ላይ ያለው የኮንጀኒታል አብኖርማሊ ላርኒንጃል ስትራይደር የሚባል ላርኒንጃል ኦር ላርኒንጎማላሺያ ኦር ኦልሶ ኮልድ ኮንጀኒታል ላርኒንጃል ስትራይደር ይባላል። ሪዛልት ፍሮም ኮንጀኒታል አብኖርማሊ ኦፍ ላርኒክስ ላይ ችግር ካለ ኦር ላርኒክስ ማለት ቮይስ ቦክስ ትባላለች እና እሷ ላይ ችግር ካለ የሚፈጠሩ ላርኒንጃል ስትራይደር ማለት ዊክነስ ኢን ዘ ስትራክቸር ኢን ዘ ላርኒክስ ካን ኮዝ ስትራይደር እንዲፈጠር ያደርጋል። ስትራይደር ማለት ምን ማለት ነው? ሃይ ፒች ሳውንድ ዛት ኢዝ ሂርድ ቤስድ ዌን ዘ ቻይልድ ኢዝ ብሪዝ ኢን ማለት ነው። ወደ ውስጥ በሚተነፍስበት ጊዜ ሃይ ፒች የሆነ ሳውንድ እንዲሰማ የሚያደርግ ሲሆን አሁን ለምሳሌ እያለ የሚተነፍሰው ይህ ላርኒክስ ላይ ያለ ችግር ነው። ይህ ኮንጀኒታል ስለሆነ በዛ አማካኝነት ገና እንደተወለደ ሲተነፍስ እንደዚህ አይነት ድምፅ የምንሰማ ከሆነ ላርኒንጃል ስትራይደር ተፈጥሯል እንላለን ማለት ነው። ሶ ምንድን ነው ምክንያቱ የምንለው ስንል እንደማንኛውም ኮንጀኒታል አኖማሊ ዱሪንግ ፌታል ዴቨሎፕመንት ዘ ስትራክቸር ኦፍ ላርኒክስ ሜይ ኖት ቢ ፉሊ ዴቨሎፕ ባለመሆኗ ምክንያት የሚፈጠር ነው። በዛ ምክንያት ዜር ኢዝ ኤ ዊክነስ ኢን ዘ ስትራክቸር አት በርዝ ኮዚንግ ዘም ቱ ኮላፕስ ዱሪንግ ብሪዝ በምታደርግበት ጊዜ ኮላፕስ እንዲሆን ይሆንና የስትራይደርን ድምፅ እንዲያሰማ ምክንያት ይሆናል ማለት ነው። እንዴት ትሪት እናደርግ የሚለውን ትሪትመንቱን በምናይበት ጊዜ ኢን ሞስት ኬዝስ ላርኒንጎማላሺያ ኢዝ ሃርምለስ ናቸው ማለት ሪዞልቭስ ኦን ኢትስ ኦን ዊዛውት ሜዲካል ኢንተርቬንሽን ማለት ያለምንም ሕክምና በራሳቸውን የሚጠፉት በራሳቸውን የሚቀንሱት ማለት ነው። ዘ ኮንዲሽን ዩዥዋሊ ኢምፕሩቭስ ባይ ዘ ታይም ኢፍ ዘ ኢንፋንት ኢዝ 18 መንዝስ ኦልድ ነው በት ኢች ቻይልድስ ኬዝስ ኢዝ ዩኒክ ነው። ብዙ ጊዜ ይህ ኮንዲሽን ምን ላይ ነው የሚጠፋው? ልጁ 18 ወር በሚሆንበት አካባቢ እየቀነሰ ወር እየጠፋ ይመጣል ነው። ግን ሁሉም ላይ ላይሰራ ይችላል፣ አንዳንዱ ላይ ከዛ በላይ ሊቆይ ይችላል ማለት ነው። The most helpful way to determine if your child laryngomalacia is causing significant problem ይሄ ላርኒንጎማላሺያ ያልነው ትልቅ ችግር እየፈጠረ ነው ወይ ልጁ ላይ እየፈጠረ ያለ ትልቅ ጉዳት አለው የሚለውን በምንድን ነው ቼክ የምናደርገው? አሁን ለምሳሌ if the baby requires breaks while breastfeeding ነው ብረስት ፊድ እያደረገ እያረፈ የሚያደርግ ከሆነ ከኖርማሉ በላይ እያረፈ የሚያደርግ ከሆነ አንዱ ትልቅ ችግር ዲስትረስ እየፈጠረበት እንደሆነ ማሳያ ነው። ሌላኛው ክብደቱ እየጨመረ ካልሆነ መመገብ ያለበትን እየመገብ ነው ማድረግ ያለብንን ነገር እያደረግ ነው። ክብደቱን ማይጨምር ከሆነ ምን ማድረግ አለብን? እኚህ የካንገት በላይ ስፔሻሊስቶችን ሄዶ ማግኘት ይኖርበታል ማለት ነው። ካንገት በላይ ስፔሻሊስቶችን ሄዶ እንዲያገኝ ይደረጋል ማለት ነው። ቻይልድ ሳስ ሲግኒፊካንት ሪትራክሽን ካለው ማለት ቸስት ሳኪንግ ኢን ማለት ነው። ደረቱ ስርጉድ ያለ ወደ ውስጥ የገባ ፓርት ካለው ያተነፋፈስ ችግር ካለበት ይሄ ላርኒንጃል ስትራይደር የምንለው ችግር እየፈጠረበት ስለሆነ አስፈላጊውን እንክብካቤ ማግኘት ይጠበቅበታል ማለት ነው። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አስቀምጡልን። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁ እንድታሳዩን እየጠየቅን ቀጣይ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ እንላለን። ደህና ሁኑ።